ዋና አስተዳዳሪው ትጥቁን ይዞ ፋኖ መቀላቀሉ ተነግሯል። በላይ ዘለቀ እዝ ስር የሚገኙት የሜጀር ጀነራል ባንታ አባተና የከፋለው ደሴ ኮራዶች አንድ ወታደራዊ ኦፕሬሽን በአገዛዙ ላይ ከባድ ኪሳራ አድርሰዋል ተብሏል። በእንጅባራ ግንባር ደግሞ የቴዎድሮስ እዝ አርበኞች ያገዛዙን አከርካሪ መስበራቸው ተሰምተዋል። አርበኛ ተመስገን መለሰ የ80ኛ ቀን የዝክረ ሰማዕታትም ታስቧል። ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ የአገር ቲቪ ቤተሰቦች እንደምን ሰነበታችሁ። ዛሬ የታሪክን ድርሳናት በደም ቀለም የጻፉ የአማራን ሕዝብ ክብር ለማስመለስ አንገታቸውን ለሰይፍ ደረታቸው ለጥይት የሰጡት ጀግኖቻችን የምንዘክርበት በየግንባሩ የሚሰሙትን የጠላትን አከርካሪ የሰበሩ የድል ብስራቶች የምናበስርበት ልዩ የዜና እትማችን ይዘንላችሁ ቀርበናል። እስከ ዜናው ፍጻሜ ድረስ አብራችሁን ቆዩ። ዛሬ በዕለታዊ የዜና መረጃችን የምንጀምረው ከአስተዳደር መዋቅሩ ተገንጥለው ህዝባዊ ትግሉን እየተቀላቀሉ ካሉ ወገኖቻችን በደረሰን እጅግ ተስፋ ሰጪ መረጃ ነው። ጸረ አማራ የሆነውና ህዝባችን ለስቃይ የዳረገው የብልጽግና ስርዓት በማገልገል ላይ የነበረው የጅጋ ከተማ 02 ቀበሌ ዋና አስተዳዳሪ አምደ ወርቅ አሰፋ ያገዛዙን ቀንበር ሰብሮ በአፋቨን ቴዎድሮስ 109ኛ ኮር 77ኛ ክፍለ ጦርን በይፋ ተቀላቅሏል። አስተዳዳሪው በጅጋ ከተማ ከመሸገው ያገዛዙ ኃይል ጋር ሆኖ ስርዓቱን ሲያገለግል ቢቆይም በመጨረሻም ህሊናው ለህዝብ ሰቆቃ ምላሽ በመስጠቱና ያገዛዙን አረመኔነት በመረዳቱ አንድ ክላሽንኮቭ መሳሪያ ከነሙሉ ተተኳሹ ይዞ ወደ ወንድሞቹ የፋኖ አባላት መቀላቀሉ ነው የተሰማው። እርምጃ የሚያሳየው ያገዛዙ መዋቅር ከውስጥ እየፈረሰ መሆኑንና በስልጣን እርከን ላይ ያሉ እውነተኛ አማራዎች ለታሪክና ለህሊናቸው እየተገዙ መሆኑን ነው። ሌላ በኩል በታሪካዊ የበላይ ዘለቀ እዝ ስር በተመዘገበው እጅግ አስደናቂና መብረቃዊ ወታደራዊ ድል የብልጽግና ሰራዊት ዳግም የማይነሳበት ሽንፈትን ቀምሷል። በበላይ ዘለቀ እዝ ስር የሚንቀሳቀሱት የሁለቱ ወንድማማችና የቁርጥ ቀን የአማራ ልጆች የሜጀር ጀነራል ባንታ አባተ ኮርና የከፋለው ደሴ ኮር የተውጣጡ የፋኖ አህዶች በተቀናጀና እጅግ በረቀቀ ወታደራዊ ጥበብ በአገዛዙ ላይ ታሪክ የማይረሳው ማዕት አወርደዋል። በስማዳ እስከ ወለላ ባህር በተዘረጋው በዚሁ ሰፊ የጦር አውድማ ላይ የብልጽግና ቡድን ተላላኪ ሰራዊት አከርካሪው ተሰብሮ ለአፈር ተዳርጓል። በጀግኖቹ መብረቃዊ ጥቃት አንድ ሙሉ ሬጅመንት ያገዛዙ ኃይል እስከ ወዲያኛው ሲሸኝ ከፍተኛ ወታደራዊ መኮንኖችን ጨምሮ 83 የሰራዊቱ አባላት አቤት አላውቅም በማለት እጅ ከፍንጅ ተማርከዋል። የተማረከው ሀብትና ንብረትም የፋኖን የትጥቅ አቅም በከፍተኛ ሁኔታ ያሳደገ ነው። አንድ ዲሽቃ መሳሪያን ጨምሮ ከ110 በላይ ክላሽንኮቭ፣ 6 ብሬን ስናይፐር፣ አንድ ፓትሮል ሙሉ ተተኳሽ እና 2 መኪና ሙሉ ወታደራዊ ቁሳቁሶች በጀግኖቹ እጅ ገብቷል። ይህ ድል ያገዛዙን ቅስም የሰበረና ያገዛዙን ሰራዊት ተስፋ ያስቆረጠ ደማቅ የታሪክ ምዕራፍ ሆኖ ተመዝግቧል። የድል ዜናው በእንጅባራ ግንባርም ቀጥሏል። የቴዎድሮስ እዝ አርበኞች በእንጅባራ በወሰዱት እርምጃ የብልጽግናን ጥምር ጦር አከርካሪ በመስበር 68 ወታደሮችን ደምስሰው ድል ተቀዳጅተዋል። እዚሁ አንጸባራቂ ድል ከ55 በላይ ክላሽንኮቭ መሳሪያ፣ ብሬን፣ የጦር መገናኛ ሬዲዮችንና በሺዎች የሚቆጠሩ ልዩ ልዩ ተተኳሾች በፋኖ ኃይሎች ቁጥጥር ስር መዋሉ ነው የተሰማው። የብልጽግና ቡድን ተላላኪዎች በጀግናው የፋኖ ልዩ ጦር ብልሃት መብረቃዊ ጥቃት ቅስማቸው ተሰብሮ ተሽመድምደዋል። ይህ ድል የሚያሳየው የፋኖን የማይበገር ኃይልና የብልጽግናን አገዛዝ ውድቀት ነው ተብሏል። ወደ ደብረ ማርቆስ ከተማ ስናመራ በጠራራ ፀሐይ በአገዛዙ ካድሬዎች ላይ የማያዳግም እርምጃ መወሰዱን ፋኖ ገልጿል። ፋኖ ልዩ አዳይ ቡድን በከተማዋ መዋል በወሰደው መብረቃዊ ኦፕሬሽን ያገዛዙ ኃይልን በማሸበር ለካድሬዎች ማገልገያ የሚውል ተሽከርካሪን ማርኮ መውጣት ችሏል። የሚያሳየው ያገዛዙ ወታደራዊና ፖለቲካዊ ማዕከል በሆነችው ደብረ ማርቆስ ከተማ ውስጥ እንኳን ፋኖዎች እንደፈለጉ መግባትና መውጣት መቻላቸው አገዛዙ ምን ያህል እየተዳከመ እንደመጣና የፋኖ ደህንነት መዋቅር ምን ያህል የላቀ መሆኑ ማሳያ ነው ተብሏል። ትናንት ሚያዝያ 28 2018 ለአማራ ሕዝብ ሌላ ትልቅ ትርጉምም አለው። ይህ ቀን የታላቁ አርበኛ ተመስገን መለሰ ክቡር መስዋዕትነት የተቀበለበት 80ኛ ቀኑ ነው። ተመስገን መለሰ ማለት ለቃላት የሚከብድ ለታሪክ የሚተርፍ የታላቅነት ተምሳሌ ነው። በኦሮሚያ ክልል ሆሮ ጉዱሩ ወለጋ አድጎ በምስራቅ ወለጋ አንጎርጉትን ከተማ በንግድ ስራ ተሰማርቶ የነበረው ወጣት ባለሀብት ኑሮ የሞላለት ቢሆንም ከህዝብ የነጻነት የሚበልጥ ምንም የለኝም በማለት ሞላለትን ኑሮ ትቶ ወደ በረሃ ተሰማርቷል። ወለጋ መሬት ላይ የአማራ ተወላጆች በግፍ ሲታረዱ ህሊናው እረፍት በማጣቱ ትግሉን የተቀላቀለው ተመስገን በጥር ወር በአይና ቡግና ግንባር በተደረገው ውጊያ ቆስሎ ቢሆንም የኔ ነፍስ ከማን በልጦ ነው በማለት በፋሻ ተቀሎ ወደ
ውጊያ ተመለሰ። 4 ያገዛዙ ምሽጎች በአንድ ጀንበር ደምስሶ በመጨረሻም በስናይፐር ጥይት ተመቶ ሲሰዋ የመጨረሻ ቃሉ አይዟችሁ ድሉ የኛና የህዝባችን ነው የሚል ነበር። ተመስገን ተሰውቷል። ነገር ግን ተመስገኖች ዛሬ በየተራራው እየበቀሉ ነው። ድል የራቀው በየግንባሩ ሽንፈት የጠጣው የብልጽግናው አገዛዝ አሁንም በንጹሃን ላይ ከባድ መሳሪያ ማዝነቡን ቀጥሏል። ሚያዝያ 28ና ሚያዝያ 9 ቀን 2018 በራያ ቆቦ ጮቢ በር ላይ የተጠመደ መድፍ ወደ ራያ አላማጣ፣ ኩቢ፣ ቀረንሳና ጃሮታ በመተኮስ ህጻናትና ታዳጊዎችን ሰለባ አድርጓል። የ13 ዓመቱ ዮሐንስ ሙለታ በቤት ውስጥ እያለ በጠላት መድፍ ተቆራርጦ ህይወቱ አልፏል። ይህ ያገዛዙ ህዝብን በመጨፍጨፍ ስልጣኑን ለማቆየት ቢሞክርም የአማራ ህዝብ ግን ሞትን ነቆ ለነጻነቱ ቆሟል። ይህ ግፍ ለዓለም ህዝብ ለማሳወቅና ያገዛዙን የስሙላ ምርጫ ለመቃወም በጣሊያን ሮም ታላቅ ሰላማዊ ሰልፍ ተጠርቷል። የአማራ ማህበር በጣሊያን ባስተላለፈው ጥሪ መሰረት ግንቦት 16 2018 በሮም በሚገኘው ፒዛ አደባባይ ላይ በአውሮፓ የሚኖሩ ኢትዮጵያውያን ድምጻቸውን ያሰማሉ። ይህ ግፍ ለዓለም ህዝብ ለማሳወቅና ያገዛዙን የስሙላ ምርጫ ለመቃወም የጣሊያን ሮም ታላቅ ሰላማዊ ሰልፍ ተጠርቷል። የአማራ ማህበር በጣሊያን ባስተላለፈው ጥሪ መሰረትም ግንቦት 16 2018 በሮም በሚገኘው ፒያዛ አደባባይ ላይ አውሮፓ የሚኖሩ ኢትዮጵያውያን ድምጻቸውን ያሰማሉ። በመጨረሻም ያሳምነው ዚያጼ አምደ ጽዮን ኮር የቀድሞ አመራር የነበሩት የ10 አለቃ ፀሐይ ወልዴን የ40 ቀን መታሰቢያ በክብር ማሰቡ ታውቋል። ዛሬ ፋኖ በአደረጃጀት በሰው ኃይልና በትጥቅ እያደገ መጥቷል። ትግሉ መራር ቢሆንም ድሉ ግን እጅግ የቀረበ ነው። በስማዳ በእንጅባራና በደብረ ማርቆስ የታዩት ድሎችም ያገዛዙን ውድቀት የሚያፋጡን ናቸው። እንደ አርበኛ ተመስገን መለስ ያሉት ጀግኖች የከፈሉትን መስዋዕትነት በከንቱ አይቀርም። ዛሬ አማራ በራሱ ክንድ ማንነቱን እያስከበረ ነው። የአፋብን መሪዎችና የፋኖ ዞች በወጡት መመሪያ መሰረት ህዝባችን በገንዘቡ በጉልበቱና በእውቀቱ ትግሉን እንዲደግፍን ጥሪ እናስተላልፋለን ብለዋል። የጦርነት ህዝባችን የታሪክና የማንነት ክብሩን አስጠብቆ እንዲቀጥል የሚያደርግ የሞት ሽረት ትግል ነው። የአማራ ህዝብ ከመቼውም ጊዜ በላይ በህልውና ጦርነት ውስጥ ይገኛል። የጦርነት የታሪክና የማንነት ክብሩን አስጠብቆ እንዲቀጥል የሚደረግ የሞት ሽረት ትግል ነው። የአማራ ወጣቶች ያገዛዙን ወረራ ለመመከትና የህዝባቸውን ሰላም ለማስከበል ደረታቸውን ለጥይት አንገታቸውን ለሰይፍ ሰጥተው ከአገዛዙ ጋር አንገት ለአንገት ተናንቀው እየተዋደቁ ነው። ይህ በታሪክ ምዕራፍ አያሌ አማራዎች አንድያ ነፍሳቸውን ውድ አካላቸውን አበባማ እድሜያቸውን እንዲሁም ሀብትና ንብረታቸውን የሚገብሩበት ወቅት ነው። አርበኝነት ከራስ በላይ ለህዝብ የመኖር የመሞት ጥበብ መሆኑ አርበኛ ተመስገን መለሰ በተግባር አሳይቷል። እውነተኛ አርበኛ ማለት ራሱን ቤተሰቡን ከህዝብ ህልውና በታች አድርጎ የሚገዛ ነው። ዛሬ አማራ በአራቱም አቅጣጫዎች ታጥቆ ተነስተዋል። ጎጃም፣ ጎንደር፣ ወሎና ሸዋ በአንድ ልብ ለነጻነታቸው እየተዋደቁ ነው። ያገዛዙ ብልጽግና ሰራዊት በየበራው እየረገፈ የፋኖን ስም ደግሞ ከፍ እያለ መጥቷል። የጅጋ ከተማ 02 ቀበሌ ዋና አስተዳዳሪ አምደ ወርቅ አሰፋ ወጥቶ መቀላቀሉ ነግ ደግሞ ሌሎች በሺዎች የሚቆጠሩ የአስተዳደር አካላትና የታጠቀው ኃይል ወደ ህዝባቸው እንደሚመለሱ ግልጽ ማሳያ ነው። የአማራ ፋኖ ብሔራዊ ንቅናቄ የተለያዩ ዞች በሚያደርጉት የተቀናጀ ትግል ያገዛዙ ምሽጎች አንድ ባንድ እየፈረሱ ነው። ሰማዕታትን እንዘክራለን፣ ዓላማቸውን እናሳካለን። ድል ለአማራ ህዝብ፣ ድል ለአማራ ፋኖ። የዛሬው ዜናችን በዚህ አበቃን። እስከሚቀጥለው በሌላ የድል ዜና እስክንገናኝ ቸር ሰንብቱ። የሀገር ቲቪ ቤተሰቦች በያላችሁበት ሰላምና ድል ከእናንተ ጋር ይሁን።